ናርዲ ያለው ቆመሻል። በቃ እኛ እየሰማንሽ ነው። ለአንቺ ቢቆምም እኛ እየሰማንሽ ነው። ጀምሪ ውዴ። እሺ ውድ ከምን ልጀምርልሽ? ከልጅነቴ እንዴት እንደጠፋሁ ወላ እንዴት መሀል ላይ ከቤተሰቦችሽ ጠፍተሽ ነው? ታሪክሽ ይቆራረጣል። ታሪኬ ከቤተሰቦቼ ጋር ጠፍቼ ማለት ነው። ምን ማለት ሰው አሳዳጊ ወስዶኝ ከዛ ጠፋሁኝ ማለት ነው። እሺ ጀምሪ። ከየትኛው ይሻልሻል? ማሪ አንቺ ታሪኬ ያስተምራል ከምትይበት ጀምሪ ውዴ። ለምሳሌ ነፍስሽን የምታውቂ ከሆነ ከጠፋሽበት ጀምሪ። ነፍስሽን የምታውቂ ከሆነ ስጠፊ ከስ የሚቆራረጠው ከኔ ነው ከሷ ነው? ነው ከአንቺ አይደለም። እኔ ያልቆራረጥማ ከናርዲ ነው። ናርዲ አንቺ ነው የሚቆራረጠው ከኔ አይደለም። ይጉድ እሺ፣ ከሷ ነው የሚቆራረጠው እና እንዴት ይሻላል? እንዲህ እየተቆራረጠንች እንዴት ነው የምንከርመው? ናርዲ ወይዬ አሁን መተሻል፣ እየተቆራረጥሽ ነው። ከዚህ በኋላ ከተቋረጥሽ ግን ሌላ ጊዜ ኔትወርክ ሲኖርሽ እሺ። ወይ መተሽ ግቢ እስኪ ወጥሽ ትገቢያለሽ። እሺ ወጥቼ ልግባ እስኪ። ወጥተሽ ከቲክቶክ ወጥተሽ ዩቱብ ወይም ፌስቡክ ደርሰሽ ነይ መጥቻለሁ ብለሽ ጻፍ። በዛ ላይ ያስተጋባል። ኔትወርክሽ ጥሩ አይደለም። እኔ ልንቀልሽ እምቢ አለሽ መሰለኝ። ኔትወርኳ ስትሮንግ አይደለም። እስከዛ ሌላ ሰው መግባት ይችላል። አቡዬ አስገቢ። ምን ፈልገሽ ነው? አሚ ኤኤምአይ አሚ አቡ መርዳት አይደለም። 5 ደቂቃ ብቻ ስጭኝ በእናትሽ። ውብ አለም ቶሎሳ ችግር ላይ ከሆንሽ ችግር ላይ ነኝ ብለሽ ጻፊ እስኪ። ችግር ላይ ነኝ የገንዘብ አይደለም ብለሽ ጻፊ። ከዛ እናስገባሻለን። ጻፊ። መዳሜ ጠፍታብኝ ኔ ወዳለች አንዷ እና ፎቶ አለጥፈሽ ቪዲዮ ስሪያ። ትናንትና ስራ ተመዝግቤ ነበር ግን አልደወሉም። ምንም ገላግኛቸው ወንድም ከተመዘገብክ ቴሌግራም ዋትሳፕ ግሩፕ ላይ የድርጅቱ ባለቤት ይከፍትና ማናጀሩ ዋትሳፕ ግሩፕ ላይ ያወራቸዋል። አውርቷቸዋል። አንተ እንዴት ቁጥርህን ከሰጠህ ዋትሳፕ ቁጥር ከሆነ የሰጠኸው 15ቱንም የመዘገብኳቸውን ዋትሳፕ ላይ ኮንታክት አድርጓቸዋል። ረጁ በሰከንድ ስልክሽ ከፍተሽኝ ነው ዋትሳፕ ላይ የላክሽኝ እንዴ? ይህ የትኛው አካውንትሽ ነው? ተሳስት ላይ ነው ኮንታክት የሚያደርጓችሁ። ተናግሬ ያለኩ ትናንትና ዋትሳፕ ናርዲ መታለች። ናርዲ መታ
ይሄኛው የእሷ ነው። ቪዲዮ ሰርታለች። ተቀበልኩም ብሎ ቀጥላል። 7 ቀን ከሰጠ አፒል ብታረጊም በ7 ቀኑ መከፈቱ አይቀርም። አፒል እኮ ዲሽን ለመሞከር ነው። ድንገት አስተያየት አድርጎ ከከፈተልኝ ላይክ በስህተት ያኛውን አስተያየት አድርጎ ከፈተልኝ መጀመሪያ አካውንት ማድረግ ነው። ግን ቢዝነስ አካውንት ስታደርጊና ፐርሰናል አካውንት ስታደርጊ ያለሽ ቪው አንድ አይደለም። በፐርሰናል አካውንት ሞር ቪው ይኖርሻል። ለምን ቢዝነስ አካውንት ሲሆን ቲክቶክ ራሱ ፕሮሞት እንዲያደርግልሽ እንድትከፊ ስለሚፈልግ አውቆ ለሰዎች ሰጀስት አያደርገውም። አካውንትሽን አውቆ ቪው ሰዎች ስክሮል ሲያደርጉ ኒው ፊዳቸው ላይ እንዲመጣ አያደርገውም ቲክቶክ። ለምን ቢዝነስ አካውንት ስለሆነ ለቢዝነስሽ ስቲ ለማትረፍ ስቲ ብር እንድታወጪ ይፈልጋል። ስለዚህ እንዲያስተዋውቅልሽ ቲክቶክ ሰጀስት ላድርገው ወይ ለሰዎች ሞር ቪው፣ ሞር ፎሎ፣ ሞር ቪዲዮ ቪው፣ ሞር ላይክ ትፈልጊያለሽ እያለ ኖቲፊኬሽን ይልክልሻል። አዎ ብለሽ ለሱ ክፍል እንድትከፊና እንዲያስተዋውቅልሽ አካውንትሽን ራሱ ቲክቶክ እንዲያስተዋውቅልሽ። ገባሽ? ያ እነሱ እንኳን እንደሱ እንኳን ፐርሰናል አካውንት ሲሆን ግን ሰው ለፐርሰናል አካውንት ለሚዘፍንበትና ለሚጨፍር እያየ ነበር። እሱን እንድታስረጅኝ ነው የመጣሁት። እኔ እንጃ እንዴት ነው አገባብሽ? እንዴት ነው የገባሽው? ሳስበው ግን እኔ ላይ ከፍተሽ ነው ሊሆን አይችልም። እንደዛ ወላሂ አይደለም፣ ወላሂ አይደለም። አቡ አልከፈትኩሽም። ዝም ብዬ ሰው ላይ የምገባው
እኮ እኔ እሱን እኮ ነው ማወቅ የፈለኩት። አውቃለሁ ፕራንክ ነው። ፕራንክ ይላሉ እንዴ? ወላሂ እያልኩ ፕራንክ አለ እንዴ? እንግዲህ አንቺ ሳታውቂ የሆነ ሰው አጠገብሽ ከፍቶብሽ ይሆናል። ሰላም ሀቡ ይሆናል። ባለፈው በሆነ የሴትዮ ላይ እነ ሙክታር ገብቶባት ነበረ፣ ምንም በሌሉበት። እንዴት ግን አይታይም፣ የት እንዳለ ምናምን አይታይም። አይደለም እንጃ። ልብስ የምሸጠው ሀዊ ነው። ሀዊ ዲዛይን ጋር ገብተውባት ነበር። እኔ አልገባኝ። ድምጻቸው ብቻ ልክ እንደላኩልሽ ድምጻቸው ብቻ ገብተው የት ናችሁ? አረ ወረዱ። ወርዳ እንደገና ሊቭ ገብታ ነው የተስተካከሉ። ጉድ ረጁና ተገሰወት ስትዘጊ ነው የጠፋሁት። ዋይፋይ ነው አጠፋሁትኝ። ሳጠፋው ሄድሽ፣ ወዴት እንደሄድሽ አለ ይወቅ። ግን አንድ ታሪክ አጠር ያለ ታሪክ ሰማሁ ጨርሼ እያብራራው ከማብራሪያ ጋር ያቺ በ5 ዓመት 3 ልጅ የወለደችውን ቁጭ ብዬ ሰማሁ በቤቴ። የትኛ እቺ 5 ዓመት 3 ልጅ የወለደችውን? አዎ አተኙም ወይ ያልኳቸው? አዎ ቲቪ የላችሁም ወይ? ቲቪ የላችሁም ወይ? መደበሪያ ሌላ ነገር የላቸውም። ቲቪ የላቸውም። ሁሌ ማታ ማታ የሚደበሩት በዛ ነው። አትሊስት እሱን ታሪክ ሰምቻለሁ። በጣም ደስ የሚል ታሪክ ነው የሰማሽ። አጭሩ ነው የሚጣፍጥ። አምሮብሻል። ቴንኪው ማሪ። ደህና ነሽ አይደል? ሰላም ነው? ሁሉ ነገር ጥሩ ነው? ደህና ነሽ? በዳይቱ ምክንያት አሞሽ ነበር? ዳይቱን ትቼ አሞኛል። ራሴ እየተንከባከብኩ ነው። ይቅር ዳዊቱ ማሪ፣ ዋናው ጤናሽ ነው። ጤና አለ አይደለ? አረ ሁለተኛ እኔ ዳይት የሚባል አላረግም። አቤት ይቀርሉ ለራሴ በቃ ዋናው ጤና ነው። ያለው በምግቡ የተነሳ ነው። አዎ ዳይት ጀምሬ ተጎዳውና በቃ ተውኩተኝ። ሁለተኛ ዳይት አላረግም ብዬ ቃል ገባው ለራሴ። ዳይት አይለኛ ዳይት ጀምሬ ታምሜ ሆስፒታል እጄ ዳይት ማድረግ እንደሌለብኝ ተነገረኝ። ግን ሁለተኛ እስከምትሄጂ ባለፈው ራሱ እንደዚሁ ነው እኮ በቃ ከዚህ በኋላ ግን ሁለተኛ ዳይት አልጀምርም፣ አላረግም። ሁለተኛ ከዚህ በኋላ መግሳት ስፈልግ ስፖርት ሰራለው፣ ካልሆነ መርፌ እወጋለሁ። ብርቴን ይሄ የቤታኘቱን መርፌ ቤታ ልካልኛለች ቪዲዮ፣ እሱ መርፌ ገዝቼ እወጋለው እና በዛ ክስለው እንጂ ዳይት በቀርመ ብያለሁ። ዳዊት ከያለ ዳዊቱ እኮ ነው። ዳዊቱ ነው የሚባለው። ኦኬ ይቅርታ። ዳዊት ስም ሺት እናንተ ከገባችሁ ያበቂ ነው። ቅርብሽ ኢኖይስ ጋይስ የሁለተኛ አካውንቴ ነው ያኛው። አሁን ስንት ቀን ይቀረዋል? 3 ቀን ይቀረዋል ለመከፈት። 3 ቀን ጨርሼ ኢንሻላህ። ስንት ቀን እኮ 4 ቀን ሙላው። አላየሽም እኮ ኮሜንት በቀደም ራሱ መጥቻ አቡዬ በዚህ ፎሎ መልሽልኝ ረጁ ነኝ እያልኩሽ ነበረ እኮ መስዬም የፎሎ አድርጌሻለሁ። ዳዊት ጸሎት ነው አለች። ዳዊት ጸሎት ነው። እሺ አሁን ወደ ባለ ታሪካችን ናርዲ እንግባ። እሺ ናርዲዬ ጀመሪ። አሁን ኔትወርክሽ ቆንጆ ነው ብለን ተስፋ እናደርጋለን። እንግዲህ አስተካክያለሁ ብያለሁ። አሁን ይሰማል ጥራት። እሺ ከጠፋሽበት ከቤተሰብ ለምን እንደጠፋሽ ከጠፋሽበት ጀመሪ። ስጠፊ ነብስ ታግኝ ነበር? ውይ ነብስ እንኳን አላውቅም። የዛን ሰዓት የ5 ዓመት ልጅ እንደዛ አካባቢ ይሆናል። የእናቷ የወንድሟ ልጅ ነበር እና ሲያሳድገኝ የነበረው። እዛ ይዞኝ በመሄደ ሰዓት ክረምት ነበር እና ከክረምት ላይ አባቴ ትንሽ ከቤተሰቦች ጋር ስላልነበረ እኔ ላሳድጋት ነበር ብሎ የወሰደኝ ማለት ነው። ከዛ እሺ በቃ 3 ወንድሞች አሉኝ፣ እኔ አንድ ሴት ነኝ። ከዛ በቃ አንቺ ትከብድሻለች እና እኔ ሴቷ ልጅ እኔ ላሳድጋት ብሎ ይዞኝ ሄደ ማለት ነው። ከኛ ብዙም አይርቅም፣ ያው ወልደ ሊሉ አካባቢ ይባላል ከተማው ማለት ነው። ከዛ ወደዛ ይዞኝ ሲሄድ እዛ ኖርኩኝ ማለት ብዙ ኖርኩኝ እና ክረምት ሲመጣ አባቴ መልእክት ይልካል። የዛን ሰዓት ስልክ የለም አላውቅም። እና ሰው መልእክት ይነግራታል፣ ልጅሽ ጠቁራለች፣ ከስታለች እና ለምን ሄደሽ አታመጫትም? ከወንድሞቿ ጋር ለምን አታድግም ብለው ሲነግሯት እናቴ ትመጣና ታየኛለች። ስታየኝ
በጣም ተባሳቁልዬ ስለነበረ በቃ አባቷ ደብዳቤ ልኮላታል ብዬ ነው ያመጣኋት እና እዛ ትሄዳለች ተወስዳታለች ብሎ ከዛ ከወንድሟ ካጎቷ ጋር ተወስደኛለች ወደ ቤት ማለት ነው። እዛ 3 ወር ነው 4 ወር እንደተቀመኩኝ ያደግሽበት አካባቢና የኖርሽበት አንድ ስለማይሆን የእሱ ዘመድ ሰው ሞቶ ስትቀብራ ስትመለስ እኔ ያገኛታለሁ እናቴ ስታወራኝ ማለት ነው። ከዛ የዛን ሰዓት እየተጫወኩኝ ከልጆች ጋር እሷን ተከትዬ እሄዳለሁ። እሷን ተከትዬ እንደሄድኩኝ እሷን ተከትዬ በሄድኩበት ወደ ቤተሰብም አልተመለስኩም። ወደ ሰውየው ጋር ሄድኩኝ። ሰውየው ጋር እንደነበርኩኝ ሴትዮዋ እንደወሰደችኝ የ3 ወር ወይም የ2 ወር ልዩነት ነው እዛ የተቀመጥኩት። ከዛ በእኔ አላቅም እንዴት አድርገው እንደወሰዱኝም እስካሁንን እንትኑ የለኝም። ከዛ ክረምት ነው ብዬሻለው፣ ውሃ አለ። በጠፋው በወሰዱኝ በ3ኛው ቀን ነው ለእናቴ የነገሯት። እሱ እያፈላለገ ማለት ነው እየፈለገ ስለነበረ ክረምት ነው ብዬሻለው፣ ዝናብ አለ። እናቴ ጋር ይመጡና በሌሊት አባቴ የለም ብዬሻለው። 3 ወንድሞቼ ታላቅ ወንድሜና ታናሽ ያው የኔ በታች አለ አንድ ሁሴን ይባላል እና እሱ ጋር ያንን ሰብስባ እዛ ቁጭ እንዳለች በሌሊት ላይ መልእክተኛ ይመጣና ከማን ጋር ከአጎቴ ሚስት ጋር አጎቴም እዛው ጎኑና ጎን ናቸው። ጠፍታለች፣ ስለጠፋች እንዴት ብለን ለቤተሰብ እንናገር ብለው ሲመካከሩ ያው እንነግራታለን። አሁን ጧት አይደለም ወይ? እኛ ሀገር ደግሞ በጧት የሆነ ሰው ሲሄድ በጣም ትደነግጫለች። ምንድን ነው የተፈጠረው? ምን ሆና ነው? የማጠብቂው ሰው ነው? ትልቅ ነው? ያው አንቺ እንደ ልብሽ ስለው እናቴ ትደነግጣለች። የዛን ሰዓት ደግሞ ህልም ማየት አቅብጥርጥር አድርጓት ስለነበረ ከዛ ምንድን ነው ሲባል አይ ሰአዲ ጠፍታለች፣ የለችም፣ አፈላልጊያት ነበር እንዳልነግርሽም ፈራው እና እንዴት ነው ይሻላል? አሁን ወዴት ነው የምንፈልገው ሲል አከያለችኝ የእናቴ እናት ማለት ነው። እሷ ጋር ይሄዳል፣ ይፈለጋል፣ የለም፣ ታጣ። የትም ፈልገው አጡ። የትም ቦታ ደሴ የተባለች ተፈለገች፣ የለም። እኔ ያደግኩበት አካባቢ ጫካ አለ። ጫካ ውስጥ እኔ የለበስኩት ልብስ፣ እኔ ያደረግኩት ጫማ፣ እኔ ያደረግኩት ሀብል በልጅነቴ እዛ ጋር ወጥቶ ፖሊሶች ፍተሻ ሲያደርጉ ይገኛል። ከምን ጋር? ከበግ አጥንት ጋር ይሄ የሰው ጭንቅላት የሚመስል ጋር ያደርጉና ያንን ልብስ እንግዲህ ወሳጅ ያድርገው እኔን ሲወስድ እዛ ያስቀምጠው። የምናውቀው ታሪክ የለም። ልብሱ ብቻ እናቴ የገዛችልኝ ልብሱ የኔ ነው። የአንገት ሐብሉ የኔ ነው። ጫማው የኔ ነው። ምን ይደረጋል እንግዲህ ከብቶች በዛ አካባቢ ሲገባ ማንም አያወጣም። በጣም ጫካ ነው። በጣም ጫካ ብልሽ ጫካ እንዳይመስል የእኔ ጉልበት እዛ ውስጥ አይገባም። የህፃን ልጅ ጉልበት የ5 ዓመት ልጅ ያውም 6 ዓመት ያልሞላት እዛ ጫካ ውስጥ ገብታ ልብሷንም ልታወጣ አትችልም። ሶ ምን ያደርጋሉ? በ3ኛው ቀን ወር እንደዚህ ተፈለገ። 3 ወር ሞላ፣ 4 ወር ሞላ። በ5ኛው ወራት ለፖሊስ ያመለክቱ። ፖሊስ የት አካባቢ እንደነበረች እና ምን ስታረግ እንደነበረች እስኪ እናጣራ። የት ተልጆች ጋር የት ቦታ ነው የሚጫወቱት? ይሄ አኩኩሉ ስንጫወቱ ያው ጫካ ውስጥ እንገባ የለም። ያንን ለማጣራት እስኪ ወደዛም ገብታ እንደሆነ እንፈልግ ሲባል ፖሊሶች የኔ አጎት ዘመዶች ምናምን ተከትለው እዛ ጫካ ውስጥ ሲገቡ አንደኛ ያገኘው ማን ነው? የኔ አጎት ነው። የኔ አጎቴ ያገኘዋል። አጎቴ ማለት የአባቴ ወንድሙ ማለት ነው አጎቴ። ከዛ ያገኘው ምንድነው? ሀብሌ ነው፣ የአንገት ሀብሌ፣ እንደገና ጫማዬ፣ ልብሴ ትንሽ ተጉልበቷ ላይ ቀደድ ነው ያለው። ያንን ልብስ ይሄን ልብስ ታውቁታላችሁ ወይ የማን ነው ሲባል ይሄን ልብስ እኔ አላውቀውም አጎቴ ነው የሚለው፣ እኔ አላውቀውም እና ለእናቷ ይዘንላት እንሂድ። ይሄ ሁሉ ታሪክ ሲፈጠር አባቴ የለም ብዬሻለሁ እና
ለእናቴ ይዘውላት ሲሄዱ አይ እናቲቱ ትደነግጣለች፣ ስለምደነግጥ ሞተች ተብላ እንዴት ብለን ነው የምናሳየው ሲባል አከዬ ስለምታውቀው አከዬ አያቴን እንድታይልኝ ፈለገች። አያቴ ስታይልኝ ያንን ልብስ ስታይ ይሄማ የሳዕዲ ነው፣ ስለዚህ እንደገና ደግሞ ይሄኛው ምንድን ነው? ይሄ ለፖሊስ ጣቢያ መሄድ የለበት ማመልከት አንችልም፣ እንቀብረዋለን ይላሉ። ከዛ ያንን ልብስ እና ያንን አጥም እና እናቴ ሲያሳይ እስኪ ልብሱን እርግጠኛ ለመሆን ለእናቲቱ እናሳያ ሲባል ይሄን የገዛሁት ልብስ ነው፣ የአንገቷም ሀብል እኔ የሰጠኋት ነው፣ ጫማዋም የልጄ ነው። እንዴት ታዲያ ነው ጅብ በላት ተብሎ እንዴት ነው እንደዚህ የሚሆነው? እንዴት እንደዚህ አይነት ነገር ከሞተች ሞተች በሉኝ ብላ በጣም እንትና ደነገጠች። ያ አጥም ቀጥታ ፖሊስ ጣቢያ ያገኘው ሰው ጋር ነው እንዲሄድ የተደረገው። አጎቴ ነው ብዬሻለሁ ያገኘው። አጥሙ ጭንቅላቱ ምኑ በቃ ጅብ በላት ተብሎ ነው የተረዳችው ለእናቴ ማለት ነው ስላገኙት። አለው እኮ ማሬ እሺ ነው እና ጅብ በላት ተብሎ ነው የነገሯት ለእናቴ። ያ አጥም ለፖሊስ ጣቢያ ሲኬድ ፖሊስ ጣቢያ ተመርምሮ ውጤቱን ያው ቤተሰብ አልነገረም፣ ግን ቤተሰብ ጅብ እንደበላት አድርጎ ስላረዷት ተነስቼ አዲስ አበባ እኔ መጣሁኝ ማለት ነው። ከዛ ወዲህ ቤተሰብ ምን ይሁን አላውቅም። ያው እንደሞኩኝ ቤተሰብ ሀዘን እንዳወጣ ተቀምጦ እንደቀበሩኝ ነው እኔም እነሱ የሚያውቁት። እኔ ደግሞ በህይወት እንዳለው አዲስ አበባ አታሳደጌ ጋር እንደምኖር እንደገና ደግሞ ያሳደገኝ ሰውዬ በወቅቱ እቃ የጠፋበት ሰው እንኳን ይደነግጣል ይባላል እነ ቤተሰብ ሲዋራ፣ እሱ ምንም አይደነግጥ አይፈልግ፣ በዚህ ወጣች በዚህ ወረደች አይል፣ ጉዳዩ አይደለም። በቃ እኔ እንጃ እቃም የጠፋበት ልጅ ራሱ እንደዛ አይሆንም። ያሳደገኝ ሰው ሲባል ማለት ነው አይፈልግም። ከቤተሰቦቹ ጋር ሄዶ እንደዚህ ደነጋግጦ አይፈልግም። ግን አዲስ አበባ ሄድኩኝ፣ አዲስ አበባ አደግኩኝ፣ አዲስ አበባ ተማርኩ። አዲስ አበባ እየተማርኩኝ እያለ አስተምራኛለች። ይመጣል፣ ያየኛል። እሸት በደረሰ ሰዓት እሸት ምናምን ይዞ ይመጣል። እንደገና ይጠይቀኛል። ግን እዛ ያለው ደግሞ ሰውዬ ሌላ ነው፣ እኔን የሚያየኝ ሰው ደግሞ ሌላ ነው። እንዴት ሁለት ሰው ይመሳሰልብሻል? አደኩኝና ሴትየዋ ያው ቤተሰብ እንደሞኩኝ ነው የሚያውቀው። ከዛ በኋላ እኔ አላውቅም። አዲስ አበባ እየመጣ ያየኛል። እሱ ያሳደገኝ አዲስ አበባ እንዴ? ቆይ እንጂ ያሳደገሽ ጠፍተሽበት ነው። ስለዚህ አንቺ ማን የወሰደሽ? እንዴት ነው እዛ የሆንሽው? ያሳደገሽ እንዴት አገኘሽ? እና እየመጣ አዲስ አበባ ያይሻል የሚለው እንዴት ይገባናል? አዲስ አበባ እሱ ይውሰደኝ ሌላ ይውሰደኝ አላውቅም። አንቺ ራስሽን ስታቂ ራስሽን አዲስ አበባ አገኘሽው? እኔ ሳድግ ከሴትዮዋ ጋር እንደ እናት ሆኜ ነው ያሳደገችኝ። ሌላ ታሪክ የለም። ነብስ አታውቂም ነበር የዛኔ ማለት ነው? ነብስ አላውቅም። ማን እንደወሰደኝ እኮ አላውቅም። እኔ ግን ገጠር ላይ እያሳረፉ አንድ ቦታ ላይ እያሳረፉ አንድ ቦታ ላይ እያስቀመጡ ነው የወሰዱኝ እኔን ማለት ነው። ከዛ በኋላ ማለት ወደኋላ ብመልስሽ ታሪኩ አይገባሽም ብዬ ነው። እንዴት ይሄ ያሳደገኝ ሰውዬ ስገኝ እኮ መጣ። ይሄን ያልኩሽ የልጅ ከዛ እዛ ይመጣል። እሸት በቆሎ ምናምን ሲደርስ ይዞልን ይመጣል። ተሷ ጋር ማለት ነው። ይዞልን ይመጣና አይቆይም፣ ተመልሶ ይሄዳል። ከዛ አንድ ጊዜ የብሔር ብሔረሰቦች ቀን ነው ማለት ትለብሻለሽ ባህልሽን ማለት ነው። ዝብ አልልም ስትለብሽ እኔን የኢትዮጵያ ባንዲራ ነው የምታለብሰኝ ሴትዮዋና
የዛን ሰዓት የሆነ ዘፈን አለ አገሬን አትንካ እንሽክሽን ከሚባለውን ዘፈን እየሰማሁኝ በጣም አለቀስኩኝ። ሳለቅስ ምን ሆነሽ ነው የምታለቅሹ ብላ እግሬ ላይ ጠባሳ አለ አግላ የተኮሰችኝ ማለት ነው። ምንም ነገር እንዳልጠይቃት ነው የምታደርገኝ እሷን ማለት ነው። እና በቃ ብቻ እኔ እንጃ አስተዳደጓ ጥሩ ቢሆንም በአንዳንድ ነገር ትንሽ ያዝ አርጋ አሳድጋኛለች። እንደዛ አርጋ አሳድጋኝ ተነስቼ ልድረኝ ተነሳች። ስንተኛ ሲሚስተር ላይ 7ኛ ሲሚስተር ላይ ነው። እንደዛ አካባቢ ላይ ከሰው ጋር አታገናኘኝም፣ ከሰው ጋር አላወራም፣ ጓደኞች እንደዚህ እንትን አትፈጥርልኝም ካደኩኝ ጀምሮ ማለት ነው። እሱ ባልየው ደግሞ በጣም ነው የሚወደኝ። በቃ ሁኔታዬ ሁሉ ስለሚያሳዝነው አንዳንድ ጊዜ ፊት አይሰጠኝም። ምንም ፊት ሰጥቶኝ አያውቅም ባሏ ማለት ነው። እና ከዛ አደኩኝ። ሰው ማያድግ የለም አደገ። ትልቅ ሲሆን 18 ዓመት ሲሞላኝ በቃ እኔ ማግባትም አልፈልግም አንደኛ። ሁለተኛ ነገር ደግሞ ብዙ ጥያቄ የሚፈጠርብኝ ነገር አለ። እንደ እናት ፍቅርሽን አትገልጭልኝም። ምንድን ነው ልጅ ማለት እንደዚህ ፍቅር የሚገልጸው ትለኛለች። ስለዚህ አንቺና እኔ የምንስማማው እኔ የምልሽን አንቺ ስታረጊልኝ እኔና አንቺ እንግባባለን። እሱ ማለት ምንድን ነው ማግባት። እኔ እኮ ለጋብቻ ገና አላበቃውም፣ ገና ነኝ። ይሄን የምትለው 2001 ላይ ነው ሀቡ የሚሊኒየም ዕለት ማለት ነው። ከዛ ምን አሰብኩኝ፣ የሆነ ደላላ ወደ አረብ ሀገር ስለሚልክ የዛን ሰዓት 18 ዓመቴ ብዬሻለሁኝ። ፓስፖርት መታወቂያ አይሰጡሽም ቀበሌ 18 ዓመት ላይ ቅርጽ ላይ እንጂ አዲስ አበባ እንትን የምታስሞየው አይሰጡሽም መታወቂያ ቀጥታ ማለት ነው። 20 ዓመት ካልሞላሽ ብለው ይመልሳሉ። ምን አደረግኩኝ? ቀጥታ መሄድ ያለብኝ ወደ የት ነው? ወደ ናዝሪት ነው። ናዝሪት ሄጄ ማውጣት አለብኝ። ናዝሪት ይዞ እዛ ሄድኩኝ። ናዝሪት ተቀምጬ የፎርጅድ መታወቂያ ተሰርቶልኝ ፓስፖርት እዛው እንድሰጠ የተደረገ አወጣሁኝ ማለት ነው። ተነስቼ ስዑዲ ሄድኩኝ ማለት ነው። የዛን ሰዓት በኢትዮጵያ 1500 ነው። እዚህ ጋር አንድ ጥያቄ አለኝ። አጎትሽ እየመጣ ሲያይሽ እዛ አጎት አይደለም እኮ አሳዳጊሽ እዛ ቤት እየመጣ ሲያይሽ ማነኝ እያለ ነበር መቶ የሚያይሽ? ማንም አይለኝም፣ እኔ ማንም አይለኝም። ጥንቅሽና በቆሎ የሚባል ያመጣልናል እንጂ ማንም አይለኝም። አይቶኝ ነው የሚሄደው። 3 ቀን 4 ቀን አንቺ ይምጣ፣ የእነሱ ዘመድ ይሁን እነሱ ሊጠይቅ ይምጣ። በምን ታውቂያለሽ? አሳደለም ያለሽ ማን ነው? አሳዳጊ እንዴት እንደገባኝ ታውቂያለሽ? እኔ ታገኘሁኛ ቤተሰቦችን ሳገኝ ቀጥታ መጣ። ቤተሰቦች ማግኘት ሽመች ነገርሽን። እስከዛን ሰዓት ድረስ እኮ እሷ ነበረች እናትሽ መስለሽ። አሁን ልመጣልሽ ነው። አሁን ልመጣልሽ። ታዲያ ሳትደርሺ ቀድመሽ ስለሱ ስለነገርሽን እኮ ነው። አይደለም በቃ መሀል ላይ ላቋርጠው፣ የሰውዱን ላቋርጠው እና መገኘት ማስገባት አልነበረብሽም እሱን። እሺ በቃ የሆነ ሰውዬ ጥንቅሽ ይዞ እየመጣ ይጠይቀናል ዘመድ ነገር ብለሽ ነው እሱን ፓርት ማለፍ የነበረብሽ። ለምን እዛ ጋር ስንደርስበት እንድናውቀው። በቃ ቀጣዩን ሳውዲ ሄደሻል። ከሳውዲ ልጀምር። ኦኬ አው ሳውዲ ገባለሽ። አሁን ከሳውዲ ጀምሮ። እሺ እኔ ቆንጆ አሁን ሳውዲ ገባሁኝ። ሳውዲ ስገባ ጥሩ ቤት አጋጠመኝ። እዛ ሰራሁኝ። ሰርቼ በእሷ ነው የምልከው። በቃ ታሪኩ እንዳይረዝም በእሷ እልካለሁኝ። 8 ዓመት ሰራሁኝ። 8 ዓመት እንደሰራው ቀጥታ ወደ የት ነው የማደርገው? 2008 ላይ ኢትዮጵያ ገባሁኝ። 2008 ላይ ኢትዮጵያ ገባሁኝ። ኢትዮጵያ ስገባ 1.74 ሳንቲም አልሰጠችኝም ሴትየዋ ማለት ነው። ነገሩ የመጣው እዚህ ላይ ነው። ከዛ ስራ የምጀምርበት ላይ ብር ስጭኝ ስላት በቃ ፊት ነሳችኝ። ቆይ ጠለብ ቤት ነው ጠፍተሽ ነው የሰራሽው ሳውዲ? አረ ሳልጠፋ ነው ማሬ። ጠለብ ቤት ማለት ነው ኮንትራት ይባላል። ስንት ዓመት ሰራሽ? 8 ዓመት ሙሉ። የ8 ዓመት የጠለብ ቤት ደሞዝሽን በየወሩ በእሷ ነበር የምትልኪው? በአሳዳጊ በእሷ ነው የምልከው። 2000 ብር ማለት ነው የዛን ጥሩ። በ2000 ኢትዮጵያ ብር? አዎ 2000 ብር
እንዴት ሲከፈለኝ የነበረ 2000 ብር ነው። ገባ ምትለኝ ተቀጣሽ? ኧረ አረብ ቤት ነው። 2000 ሪያል ነው ብር 2000 በኢትዮጵያ ሲመነዘር 2000 ብር ነው። ገባ የምትለኝ እሷ እማውቀው እንደዛ ነው። እስካሁን እማውቀው እንደዛ ነው። ሰዎች ግን ያማቸዋል። 2001 እኮ የዛሬ ስንት ዓመት? የዛሬ 17 ዓመት 2000 ብር ነበር እኮ ሀቡ። 2000 ብር ገባ ነው የምትለኝ? የዛሬ 17 ዓመት በኢትዮጵያ 2000 ብር ነበር ደሞዞች። ለስንት ጊዜ? 8 ዓመት ማለት እኮ እስከ ዛሬ 10 ዓመት ድረስ በ2000 ነበር የሚታሰበው። በ2000 ብር ነበር ስሰራ የነበረው እኔ። ገባ የምትለኝ እንደዛ ነው። ሀራም በብር 2000 ብር ሀራም። እሺ የ8 ዓመት ደሞዝሽ በኢትዮጵያ በወር 2000 ብር እየተሰላ አንቺ 8 ዓመት ሳውዲ ጠለብ ቤት ሰርተሽ ገብተሻል። አሁን ገንዘብ ስጭኝ የሚለው ላይ ደርሰሻል። ስራ ላይ ልጀምር ቢዝነስ ልጀምር ስጭኝ ገንዘብ የሚለው ላይ ገብተሻል። እንጂበት ከዛ ስራ ልጀምር ብር ስጭኝ። የዛን ሰዓት እርጋሄ ላይ ህንጻት እዚህ ልሽ እንደው ተጀምሮ አልቆ ነበር እና የዛን ሰዓት የሱቅ ቦታ ስለነበረ እዛ ጋር ሳናገር አንድ የፀጉር ቤት ከላይ አንደኛ ፎቅ ላይ ሳገኝ እዚህ ቦታ ላይ አግኝቻለሁ እና ሄደሽ እዩ እንዴት ነው የሚሆነው? ከጎጃም በረንዳ እየተነሳሽ ከዛ ትሰሪያለሽ እንደ ለኪሳራ ስትለኝ እኔ እንደ ፍላጎቴ ነው መስራት የምፈልገው እና ስጭኝና ልንቀሳቀስ ስላት አንድ ጊዜ ከሚስ ቀን ነው ዱዓ ታደርጋለሽ ቁጭ ባለችበት ስጨቀጭቃት ምን አለችኝ? ነጃት አለችኝ። ቤተሰቦቼ ሰዓዳ ነው የሚሉ ብዬሻለሁኝ። እሷ ነጁ ነው የምትለኝ። ነጁ አለችኝ። አቤት። እኔ እንደ እናትም እንደ አባትም እንደ እህትም ሆኜ አሳድጌሻለሁ። ከዚህ በኋላ ይብቃን እኔና ያንቺ። እኔ ይሄን ምልሽ እንዲከፋሽ አይደለም። እኔ አንቺን ያገኘሁሽ ወርቀሽ ዝናብ እየደበደበሽ አግኝቼሽ እኔ ነኝ ያሳደግኩሽ። ስለዚህ ይሄ ደግሞ እኔ ያሳደግኩበት ብሬ ነው፣ ይገባኛል። ስለዚህ ደግሞ ምርጫሽን አንቺ አድርገሻል። አሁን ራስሽን ችለሻል። ራስሽን ችለሽ መቆም ጀምረሻል። ስለዚህ ቤተሰቦችን እፈልጋለሁ እሄዳለሁ የምትይ ከሆነ ይሄው መንገዱ። አይ ቤተሰቦቼን ማገኘት አልፈልግም ከአንቺ ጋር ነው የምቀጥለው የምትይ ከሆነ ምርጫሽ አንቺ ነው። ከዚህ በኋላ ግን እኔ እና አንቺን የሚያገናኝን ነገር የለም ብላ መስመር ዘጋሽ ማለት ነው። መስመር ትትዘጋ በጣም የምትዋደዳት ወዳጅ ስለነበረች እሷ ጋር ሄድኩኝ። እንዴት ብዬ ነው ተነስቼ ከመሬት ተነስቼ ከዛን ሰዓት ድረስ ይቺን ቃል ካፏ እስኪወጣ ድረስ እናትሽ እንደሆነች ነበር የምታውቂው? አዎ እናቴ ናት የምለው ምንም ነገር በቃ ፊት ስትል እሱ ባልየው እስካሁን ፊት አይሰጠኝም ብዬሻለሁ ቅድም ማለት ነው። በጣም ይወደኛል ግን እንደዚህ እንስፍስፍ አይልም። በቃ የሆነ አላድን እንደ ያንቺ ነገር ይላል ሁሉ ጊዜ እና የሰፈር የአንዳንድ ጊዜ ሳድግ በቃ ማግለል ምናምን በቃ ቶሎ አግብቼ ወደ ውጭ እንዲሄድላት ነው እንጂ የምፈለገው ከሰው ጋር ኮንታት እንድታደርገኝ አትፈልግም። በቃ እና በቃ ጠባችን እሷና እኔን ያለያየን ምንድን ነው? ይሄ ብር ነው። ብር ስለሆነ እንደውም ታሪኩ ብዙ ስለሆነ ነው እንጂ መሀል ላይ ብትገቢ እንደዛ አይደለም። የኔ አጭር ጥያቄ ያ ቃል ካፏ እስኪወጣ ድረስ እናትሽ ወላጅ እናትሽ ነበር የምትመስልሽ? አዎ ለእኔ ወላጅ እናቴ ነው የምመስለኝ። ው በቃ እሱን ቀጥሽ። ከዛ እኔ እና አንቺን የሚያገናኘን ነገር የለም አለችኝ። በጣም የምትወዳት የምታከብራት ወዳጅ ትልቅ ሰው አሉ፣ እቴያ ሚና ይባላሉ። እሷ ጋር ሄጄ አሸማገልኳት። ምንም በቃ ልሰጠኝም አልቻለችም። እሺ ታዲያ ፍንጭ ትንገረኝ። ተነስቼ ቤተሰቦቼን ከምንድን ነው የምፈልገው? እንዴት አድርጌስ ነው ቤተሰቦችን የማገኘው? ስለዚህ ፍንጭ ሳትነግረኝ እንዴት አውቃለሁኝ አለች። አይኔ አሚናት የሚባሉ ወደታች የኔ ስሞክሽ ያሉ እዛ ሄደሽ ብትሄጂ እሷ የተወለደችበትም ይሁን አንቺን ከየት እንዳመጣችሽም ባያውቁም ግን አካባቢውን ይነግሩሻል፣ ከእሷ ጋር ያወራሉ አሉ። እዛ ሄጀ ሳለቅስባቸው ኮምበልሻ ደጋን የሚባል ሄደሽ ውሂብ ሰለሞን የሚባል ወረቀት ጽፌ ሰጥሻለሁኝ፣ የሚገኙት በደሴ አካባቢ ነው አሉ። እሺ አልኩኝ። ያችን ወረቀት ጽፌ እንደገና ደግሞ ብሬን በዚህ በኩል እንዳለ ስለሆነ ከሰስኳት። ክሰሻት ለምን እናት
ቢያሳድግም ገንዘብ ሁሉንም አይበላም ክሰሳት ሲሉ ስከሳት ፍርድ ቤት ካላችሁ ቤቱን እኩል ተካፈሉ፣ ገንዘብ ካላችሁ ደግሞ ገንዘቡ ጠፍቶብኛል አለች። እሷ ገንዘብ እንትን እንዳትል ገንዘብ ጠፍቶብኛል አለች። ቀጠሮ ሲያዝ እኔ ተነስቼ ወደ ቤተሰብ ላፈላልግ ሄድኩኝ ማለት ነው። ቤተሰብ ላፈላልግ ደጋን የሚባል ሀገር ሲሄድ እንደዚህ አይነት ሰው የሚባል አናቅም አሉኝ። ገርባም ሄድኩኝ እንደዚህ አይነት ሰው የሚባል የለም አሉኝ። ኮምበልሻ እሺ ታዲያ የት ነው ስል አልፈሹ መተሻል ኮምበልሻ ሂጅና በደሴት ታገኘዋለሽ አሉኝ። ይሄም የሆነው መቼ ነው? 2008 ላይ ማለት ነው። ረመዳን እንደው አንቺ ስትከሻት የከሰስሻት ደሞዜ ዛኔ 2000 ነው ብለሻል። 8 ዓመት ሙሉ ስትሰሪ ደሞዝሽ አልጨመረም? በየወሩ 2000 ነው ገባ ምትልሽ? አዎ እኔ ሰተኝ አታውቅም። አረቦቹ አስገብተው ደረሰኛ አያመጡምሽም እንዴ? ምንዛሪ እኮ ይጨምራል። በባንክም ቢሆን የሚላከው ምንዛሪ 8 ዓመት አንድ ጠለብ ቤት ስትሰሪ ከ2001 ጀምሮ እስከ 2008 ስትሰሪ 8 ዓመት ምንዛሬ እየጨመረ ይመጣል። በባንክም ቢሆን ቀስ እያለ ይጨምራል እኮ። እንዴት አንድ አይነት 8 ዓመት ሙሉ አንድ አይነት ብር ነው የሚገባው ምትልሽ? እሺ እኔ እሷ እንደዛ ትበለኝ እንጂ ወረቀት ያመጡልኛል። በባንክ አልሄድም። ስሟን ነው የምሰጠው እና ኮድ የዛን ሰዓት ኮድ ነው ሚስጥር ኮድ የሚባል አለ። ይሄን ኮድ ንገሪያት ይላሉ። ያንን ኮድ ነው የምነግረው። ወረቀት አለኝ። በሱም ወረቀት ነው እኔ አሁን እሷንም የከሰስኳት ባያስኩት ማለት ግን ወረቀቱ ምን ይላል? የመጨረሻው ደረሰ የመጨረሻ ላይ የገባው ደግሞ ስንት ይላል? 2000 ብቻ ነው የሚለው 2001 በእነሱ ማለት ነው። ግን ኢትዮጵያ ላይ ሲገባ 2000 ብር ገባ ነው የምትለኝ። አንቺም አልተማርሽም መሰለኝ አታውቂም። እሺ ቆይ በ7 ዓመት ውስጥ በ8 ዓመት ነው የሰራሁት ያልሽው 12 ሲባዛ በ8 ዓመት ውስጥ 96 ወር አለ። 2000 ብር ሲባዛ በ96 ወር 192,000 ብቻ በኢትዮጵያ ነው እኮ 192,000 ብቻ የ8 ዓመት ደሞዝ። ለ192,000 ብለሽ ነው የከሰስሻት እና ታዲያ እሺ ቀጥል። ከዛ ያንን ወረቀት እንዳያስኩኝ ተነስቼ ገባሁኝ ማለት ነው። ገብቼ ኮምበልሻ አረፍኩ። ኮምበልሻ እንዳረፍኩኝ የሆነች ሴትዮ ተዋወቁኝ እና ትላልቅ ሰዎች ናቸው የምጠይቀው። ወይ እንደዚህ አይነት ነገሮችን አናቅም፣ እንደዚህ አይነት ነገሮችን አናቅም እያለችኝ ደሴ ገባሁ ማለት ነው። ደሴ እንደገባሁኝ ሀሊማ የምትባል ቡና ትሸጣለች። እሷ ጋር ቁጭ ብዬ ማፈላለግ ጀመርኩኝ ማለት ነው። እሷ ጋር ባፈላለግም በቃ ፍንጭም ላገኝ አልቻልኩም። እንደዚህ ቦታ ነው አሉም የሚባል እናቴን አልፋቸዋለሁኝ ስለማንተዋወቅ ማለት ነው። መቶ ብር ቀብድ ከፍዬ ሻንጣዬን ጭኝ 7 ሰዓት እዚህ መጥቼ ወስድሻለሁ የምንወጣው 8 ሰዓት ነው ብሎኝ ወደ 4 ሰዓት አካባቢ
እና እንዴት ነው ስላት አይ አባትሽም አለ እና አባትሽ አያውቅሽም፣ ስለዚህ እናትሽ ትምጣ ትመጣለች። አሁን እዚህ ነበሩ፣ አሁን ትመጣለች። አባትሽ አሁን ታክሞ ልጄ ናት አለች። ተነስተ እግሮች ላይ ምን መለያ ነበረ? ከዛ ሻለሁ ሰኞ መጣ። ሲመጣ ይሄ ማለት ደነገኩኝ። የምታውቂውን ሰው ትደነግጫለሽ አንቺ አይደለም እንዴ? አሁን ጠዋት ላይ በጠዋት ነው የመጣውና የታለች ብሎ እያለቀሰ ሲመጣ በር ላይ ቆሜ ደንግጫለሁ። ሰላም በይው እንጂ ከኛ ጋር እኮ ሲፈልግ የነበረው ነው ስል ሰላም ለምን እለዋለሁ? እሱ እኮ እየመጣ አዲስ አበባ ያየኛል ነው ያልኳቸው፣ ለቤተሰብ ማለት ነው። እንደ ሰላም ታየዋለሽ? እየመጣ ያየኛል። እናቴ አይኗ ጠፍቶ ብራሲዮን ሆናለች፣ አይነግራትም እንዲ ያልኩኝና ይሄ እኮ እየመጣ ያየኛል አልኳቸው። ማ ሰለሞን አሉ። ሰለሞንም አላችሁት ምንም። እሱ እየመጣ ግን እሸትና በቆሎ በደረሰ ሰዓት እየመጣ ይጠይቀኛል። እሺ ሰላም እለዋለሁ ብዬ ዝም ብዬ ሰላም አለኝ። ተመሳስዬባት ነው፣ ምንም ተመሳስሎበት ነገር የለም። ሰው ስለበዛ ተመሳስሎባት ነው በማለት የያዘ እሱ ማለት ነው። ነገም ቢመጣ ትምላለክ፣ እኔ ተመሳስሎብኝ እንደሆነ ትምላለክ። እሺ ችግር የለውም፣ ከሴትዮዋም ጋር ሽጠኝ ብቻዬን ነው የምለው። ከሴትዮዋም ብር ተቀበል አንተ ማውቀው ይሁን። እሱ ግማሹ አርዶ ቀብሯት ነው እየተባለ ብዙ ተወርቷል። ስለማይፈልግ ልቡ እንደዚህ ደነደነ። እንዴት ለምን? ከእሷ ጋር ጉዳይ ካለ እኔ እናንተ እንፈተዋለን፣ ችግር የለውም። አሁን ግን እኔ ተገኝቻለሁም አልኩት። እሱን ሰላም አልልም ተባለ። እርቅ የወንድሜ ታላቅ ወንድሜ ስዑዲ ስለነበረ እንዳታወሩት እሱን ይልን ነበር። እርቅ ተፈጠረ። ያው ካለች ታዲያ ቆይ አንዴ ይቅርታ፣ መቅደስ የታለች? የምትያት ልጅ እኮ የለችም እዚህ ውስጥ። ካለች አምጫት፣ አስገባታለሁ። ሀቡ ዋክሽ አስገብኝ። ወይ ኩን ሞንሱም ወይ ኩን ፍቃድክ። ኦኬ እሺ። ቆይ እዚህ ጋር መሲ ባልትና አለሽ? አይ ቲንክ መሲ የለችም መሰለኝ። ቆይ በመሲ ቦታ አስገባሻለሁ። ቆይ ወይ ኩን እኔ ልውረድልሽ። ሀቡ ታለች፣ ልትወጣ ነው። ላይቭ ልከፍት ነው። አቡዬ እኔ ሰላም ጠይቄሽ በዋትሳፕ ስላልመለሽልኝ እንዴት ነሽ ተሻለሽ ወይ ለማለት ነበር የመጣሁት። እሺ ስራ ስለሌለ ጨምር።
እሺ እሺ አቡዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። እኔ ቆንጆ ማን ነው? ንግስቷ አንተ ጋር ነው? ኧረ እዚህ ናት ወይ ወይ። እሺ ቅድም አንተ መስጊድ ሄደክ እያስተዋወቀች ነበር። እሺ ማርያም አመሰግናለሁ። ፈጣሪ ውደድ። ቴንክ ዩ። እሺ እኔ ወይ እሺ እናቴ። እሺ እሺ ይመሳችሁ። አሚን አሚን። እሺ ካለች ወይ ኩን ፍቃድህ የምትባል ልጅ የ8 ወር እርጉዝ ናት። ማዳም ቤት መዳም ሀገር አልሸኝም ማለች። ማዳም ቤት እንዴት ብለሽ እንዳረገሽ ትነግሪናለሽ። ነይ ግቢ። እሺ ማሪ እሷን ስቤታለሁ። አንቺ ታሪክሽን ቀጥይ ውዴ። አለች ስቤታለሁ። እሺማ እና ቤተሰቦቼን አላመነም። ዞሮ ዞሮ እሱ ተመሳስጌባት ነው አለ። እሱ ጋር ነው ያቆም። አላመንም ሊያምን አልቻለም። በቃ ተመሳስጌባት ነው አለ። እንዴት ልትመሳሰልብኝ ትችላለህ? እኔ ለይቼ አላውቅም ወይ የሚመሳሰልብኝ እና የማይመሳሰልብኝ እንዴት ለይቼ አላውቅም አልኩት። ከዛ ተነስቼ በቃ ታረቁ፣ እርቅ ፈጠሩ። ብዬ ጓንዴ አዚብ ዱ ኖት ሾው ጋም ፎር አ ሎንግ ታይም ቱ አቮይድ ስቶማክ አፕሰት። ወድጄ አይደለም ማሪ። ማስቲካ ካልበለው ያቅልሽልኛል፣ ያስመልሰኛል። ለዛ ነው ማስቲካ መበላው፣ ስላመመኝ ነው። እሺ እናቴ ወድጄ አይደለም። አመሰግናለሁ። አሚንማ አሚን። እሺ እና እምቢ አለ በቃ ካደ። በመጨረሻ ምን አደረግሽ? እሺ እምቢ ሲል አስማልሽው? አዎ ሄዱ። ታውቂ የለም የኛ ወደዛ አካባቢ ይሄ መሳል የሚባል አለ። በዛ እርቅ እንዲፈጠር ተነስተው ሄዱ። እዛ ሲሄዱ ትልቅ ሰው ናቸው። እኔ አልሄድኩም። ቤተሰብ ዋናው ፈርድ ቤተሰብ ይዞ ሄደ። ይዘው ሲሄዱ ካሳ ክፈል ተባለ። በቃ ጥፋት ያንተ ነው፣ አንተም ሄደህ እንደምትጠይቃት ልጅቷ ተናግራለች ነው ያሉት። በዛው ቤተሰብ እንደሰማው ማለት ነው። እና ህይወቷን ሁሉ እንደዛ ከልጅነት ጀምሮ እስካሁን እዛ እንደዛ ያደረካትን ካሳ ክፈል ሲባል ቤተሰብ እኔ ካሳ አልፈልግም፣ ልጄን የመለሰልኝ አልቅሻ አይኔ ጠፍቶ የለም ወይ ተብሎ እሱም ያው እርቅ እንዲደረግለት ተደረገ። ጥፋተኛ ነክ እያወክ መደበቅህ ተባለ። ያው ታረቁ። እኔም ህይወቴን እየቀጠልኩ ነው ልሻለሁ አቡ። እና ቤተሰቦችሽ እሺ በሽማግሌ ታረቁ ከሱ ጋር። እውነታው ስታቂ አሁን አንቺ የምታቂ እውነታ እሱ ላሳደገችሽ ሴትዮ ሽጦሽ ነው ወይንስ ጠፍተሽበት? እውነትም እሷ ዝናብ እየደበደበሽ መንገድ ላይ አግኝታሽ ነው? ሀቡዬ እሱን ነገር ለማጣራት ብዙ ፈልጌ ነበረ ከሴትዮዋም ጋር ከሱም ጋር፣ ግን ይሄን ነገር ሊነግሩኝ ፈቃደኛ አይደለም። እሱንም ብዙ ሰዓት ሚስጥር አድርጌ እኔ ለቤተሰብ አልናገርም፣ ንገረኝ፣ የኔ ህይወት እንዴት ነው ያደርኩት እና እኔ የእናትም የአባትም ፍቅር ሀቡ አላቅም፣ እኔ አላቅም የቤተሰብ ፍቅር። አሁን ደግሞ እኔ የጎዳይ ምንድን ነው ሀቡዬ ስነግርሽ ማለት ነው፣ ማለት እሷ ትሻለኛለች እላለሁ አንዳንድ ጊዜ። አንቺ ከገንዘብ ፍቅር ይቀድማል ሀቡ። ቤተሰብ ፍቅር አላገኝም ሳገኝ። ጥያቄ አልተመለሰልኝም ለአንቺ። አንቺም እንደኔ ጥያቄው አልተመለሰልሽም? አልተመለሰልኝም። ኦኬ ያሳደገችሽን ሴትዮ 18 ዓመት ያሳደገችሽን ሴትዮ እንግዲህ በ18 ዓመት ሳውዲ እስክትሄጂ ድረስ የ8 ዓመት ደሞዝሽን ብትበላም ያሳደገች ሴትዮ ያው እግርሽን በጋለ ብረት ብታቃጥልሽን በልጅነትሽ ምንም ቢሆን አብልታ ጠጥታ አስተምራ አሳድጋሻለች። እሷ ሴትዮ ቁጭ አድርገሽ አንቺ ለእኔ 18 ዓመት ካሳደግሽበት ገንዘብ አይበልጥም። ስለዚህ ንገሪኝ እናቴ፣ እሱ ሰውዬ ሰጥቶሽ ነው ወይንስ እውነት እንዳልሽው መንገድ ላይ ዝናብ እየደበደበኝ አግኝተሽኝ ነው ብለሽ ጠይቀሻታል? ጠይቄያታለሁ። ምንድን ነው መልሷ? በቃ ያገኘሁሽ ዝናብ እንደደበደበሽ እንዳገኘሁሽ ነው አለች። እኔ እኮ ሰለሞን ንጋቱ የሚባለው ምንሽ ነው እዛ የሚመጣው ብዬ ጠየኳት። ተጠየኳት በኋላ መልስ የላቸውም ሁለቱም ማለት ነው፣ ድፍን ናቸው። በመጨረሻ አድራሻዋን አጠፋችብኝ። አዲስ አበባም ሄድን፣ ፖሊስ ይዘን ሄድን። ቤቱ ይክራይ ነበር እንዴ?
አዎ ተከራይታ ነበር። ለዚህ ቤት ተከራይን እኮ መያዛችን በየቦታው ቤት ይቀያየራል። የራሱ የግል ቤት የሚኖር ሰው ነው አድራሻ ስለማይቀይር እዛው ምትሽ። እሺ ስትሄጂ ያለሽበት ቤት ስትሄጂ ቤቱ ተከራይ ስለነበር ቤት ሁሉ ሄጃለሁኝ። እስከ ቀበሌ ሁሉ ሄጃለሁኝ። የት እንደገባች አናውቅም ነው። የቀበሌ ቤት ነበራት መሳለሚያ አካባቢ ማለት ነው። ግን እዛ አትገባም፣ አከራይተዋለች። እሱንም ደግሞ የብቻው እንደዚህ እንዳንቺ ጥይቅ አድርገዋለሁ። እንዴት ነው? ከየት ነው? እንዴት ነው? ንገረኝ። ለቤተሰብ አልናገርም። ድርቅ ጠፍተሽብኝ ነው? ከቤቴ ጠፍተሽ ነው? ድርቅ የዛን ሰዓት ከረሚላና ማስቲካ ስለምትወጂ ሽኮኮ ብሎ ይዞሽ ሄዷል ነው እንጂ እኔ እንዴት አንቺን የአክስቴን ልጅ እንዴት እኔ እንደዚህ እሸጣለሁኝ ነው። እኔ በብቻው እየሄድኩኝ አልሸጥከኝም። ወጥቼ ጠፍቼ እኔ ልጅነት ይዞኝ ከረሜላ አታሎኝ 5 ዓመት ልጅ ስለነበር ወጥቼ ጠፍቼ እቺ ሴትዮ አግኝታ አሳደገችኝ። ችግር የለውም። እሷ ቤት መተክ የምጠይቀኝ ጊዜ ኦልሬዲ እኔ ያለሁበት እንደርሰህበት ለምን እናቴ በእኔ ለቅሶ አይኗ ጠፍቶ ኦፕሬሽን እስከምትደረግ ድረስ ለምን ለቤተሰቦቼ መተክ አልነገርካቸውም? እውነታውን እሺ አመንኩ፣ ጠፍቼብህ ነው። ግን እኔ ያለሁበትን አዲስ አበባ ያለሁበትን ቦታ ስታቅ ገጠር መተክ ለእናቴ ልጅሽን አግኝቻታለሁ እንዲህ ቦታ ነው ያለችው ብለህ ለምን ለእናቴ አላሳወቃትም ብለሽ ጠይቀሻል? ጠይቀዋለሁኝ። እንዳንቺ መልሱ ተመሳስዬብሽ ነው የሚለው። ተመሳስዬብሽ ነው እንጂ አሁንም እስካሁንም እንደዛ ነው የሚለው። በሽማግሌ ታዲያ የተታረቀው ምኑን ነው? ጥፋቱን ካላመነ ለምን ታረቀ? እንደ ነግረውታል እኮ እንግዲህ ትልቅ ሰው እኮ ነግረውታል እኮ። ትልቅ ሰው ምንድን ነው ያላቸው? ነግሬሻለሁኝ። ልጅቷ መታ እንደምጠይቅህ አላመንም። ለእነሱም እኮ እሺ። ሴትዮዋ ደግሞ በፖሊስ ስትፈለግ አልተገኘችም። ይህ ደግሞ ትልቅ ማስረጃ ነው። እሷ እንኳን እንዳትመሰክር አልተገኘችም። ዳትሚን ሰውየው ሽጦሽ ነው ለሴትዮዋ። ግን ችግር የለው አለፈ ይሄ ሁሉ ነገር። ግን የ8 ዓመት ደሞዝሽን ሳኡዲ እያለሽ የምትልኪውንም ብር በቃ ይዛ ጠፋች ማለት ነው ሴትዮዋ። እንደ እኔ ፈልጌያለሁ እቃም ጭምር እሷም ጋር ስለነበረኝ ያም ተደምሮ ይዛ እኔ ጠይቄያለሁ ብዙ ነገር። አሁን አንቺ የት ነሽ? ዱባይ፣ ሳኡዲ የት ነሽ? እኔ ዱባይ ነኝ እኮ። ወደ ምን ያህል ጊዜ ቆይተሽ ከሳኡዲ ከገባሽ ምን ያህል ጊዜ ቆይተሽ ነው ወደ ዱባይ መጣሽው? በፊት እንደተገኘሁኝ አካባቢ ብዙም ያው ህይወት ወደ ታችና ወደ ላይ ስለሚሆንብሽ መልሼ 2008 ጾም ጾሜ 2009 ተመልሼ ሄድኩኝ ዱባይ ማለት ነው። ወደ ዱባይ ስንት ዓመት ቆይተሽ? ኢትዮጵያ ማለት ነው 1 ዓመት ቆይተሽ? 1 ዓመት ማለት ነው። ከዛ 2 ዓመት ሰርቼ ተመልሼ ደግሞ ሄድኩኝ። እሺ ከዛ ኢትዮጵያ ሄጄ ደግሞ አሁን 2017 2010 አሁን ደግሞ መጣሁኝ ማለት 2 ዓመት ገና ሊያስኩ ሳኡዲ ከ2001 እስከ 2008 ሰራሽ። እስከ 2008 ነው ሳኡዲ ሰራሽ ማሪ? ከ2001 እስከ 2008 በ2008 ኢትዮጵያ ገብተሽ 2009 ኢትዮጵያ ቆይተሽ ነው በ2010 ነው ዱባይ የመጣሽው? እንደተገኘሁ አካባቢ ነው። ቤተሰብ ጋር 1 ወር ብቻ ነው ያሳለፈው። 1 ዓመት ብቻ ነው ያሳለፈው። 26 ዓመት በኋላ ቤተሰቦች ነው አግኝተሽ እንዴት 1 ወር ብቻ ቆየሽ? ውዴ ፍቅር አላገኘሁም አልኩሽ። ቅድም ምላሽ እንትን አላልሽልኝም አልሽኝና እንትን አልኩኝ እንጂ ፍቅር አላገኘሁም። ገባሽ? ፍቅር ሆነ አንቺ ማለት እዚህ ላይ እንደዛ ሳይሆን አንቺ ገንዘብ ሳይሆን የሆነ አለ አይደለ ወንድሞችሽ የሚሰጡሽ የሆነ ብቻ አላቅም። አንድ ላይ ስላላደግኩ ነው ብዬ የሚሰማኝም ስሜት አለ። አንድ ላይ ካላደገ እህትና ወንድም እንደ ባዳ ነው ታውቂያለሽ። አንድ ላይ ማደግ ትልቅ ትርጉም አለው። አንድ ላይ ስታድጊ አታችመንት አለው። አብረሽ የምትጫወችው፣ የምትላፊው፣ የምትበይው፣ የምትጠጪው፣ የምታጠኙ፣ አብረሽ ትምህርት ቤት የምትሄጂው፣ የምትመጪው አብሮ ማደግ ቀላል አይደለም። እህትና ወንድም ለምሳሌ የአንድ እናት ልጆች ወይ መንታ አንድ ላይ ተወልደው ወዲያው ቢለያዩ እናት አንዱን ብታሳድግን አንዱን ልጅ ብትሰረቅ እና ሌላ ቦታ አድጎ 26 ዓመት እንዳንቺ ቆይቶ ቢመጣ ባዳ ነው። ምንም አይነት ስሜት አይኖረውም። ለእናቱም ሆነ አብሮት ለተወለደው ወንድሙ ምንም አይነት ስሜት አይኖረውም። ቢካዝ አንድ ላይ አላደጉማ። እኔም እንደዛ ነው የሚሰማኝ። በቃ ፍቅር የሆነ አለ አይደል? ይካፋኛል አንዳንድ ጊዜ የሆነ በቃ ሲል በቃ የምታደርጊያቸው ነገሮችም ደግሞ አይተሽ ወደ ዝቅ ስትባይ ተነስቼ ሄድኩኝ። ለዚህ እኮ ነው እናትነት መውለድ አይደለም፣
እናትነት ማሳደግ ነው የሚባለው። አምጣ የወለደች እናት ወልዳ ለሌላ ሰው ብትሰጥና ሌላ ሰው ቢያሳድገው ያንን ልጅ 30 ዓመት ቢያሳድገው ያ ልጅ ፍቅር ያለው ላሳደገው እንጂ ለወለደችው አይደለም። በምን ያውቃል? ዋናው ማሳደግ ነው። በጣም በጣም አንዳንድ ጊዜ ብቸኝነት ይሰማኛል። እኔ ለማንም እንደዛ አሁን ማለት አውርቼ አላውቅምና እስኪ የሆነ ስታዋሪ ቅልል ይልሻል። አንቺ ከማገኘትሽ ይልቅ ሀቡ ቤተሰብ ከማገኘትሽ ይልቅ ገንዘብ ከማገኘት ፍቅር በጣም ወሳኝ ነገር ነው። በጣም ፍቅሩ እኔ ምንም አላየሁለትም። ፍቅር ማለት ከቤተሰብ አንድ ፍቅር ያገኘሁት ነገር የለኝም። በቃ ብቸኝነት ይሰማኛል፣ መድሎነት ይሰማኛል። አንቺን በቃ የሆነ ክፍት ይለኛል አንዳንድ ጊዜ። በዛ ላይ ባህሪ ለባህሪ አትተዋወቂም። በጣም ብዙ እናቶች ልጆቻቸውን ፈልገው ከ10 ምናምን ከ20 በኋላ አግኝተው ልጃቸውን ቤት አምጥተው ባህሪ ለባህሪ አይግባቡም። ወይኔ ልጄን ሳገኘው እንደዚህ አይነት ነገር አልነበረም የጠበቅኩት፣ በጣም ብዙ ነገር ጠብቄ ነበር ላይክ በቃ ብዙ ብላ ኢማጂን ያደረኩትና ልጄን ካገኘሁት ወይም ቤተሰቤን ካገኘው በኋላ ስሜቷ እንዳደለም ምናምን ይላሉ። ገባሽ? ያ ስለዚህ እንትን ኤፍ ነኝ። ስለዚህ እንትን ነው የቤተሰብ ፍቅር ዋናው። እናትና አባት ፍቅር ካልሰጠሽ፣ እኔ አሁን የእናት ፍቅር ምንድን ነው ብትኝ አላውቅም። የአባት ፍቅር ምን አይነት ነው ብትኝ አላውቅም። የወንድሞች ፍቅር ምን አይነት ነው ብትኝ አላውቅም። ስለዚህ 1 ወር ብቻ እነሱ ጋር ቆየሽ። በአጠቃላይ ከሳውዲ ከ8 ዓመት በኋላ ከሳውዲ ገብተሽ ኢትዮጵያ ውስጥ 1 ዓመት ቆይተሽ ከዛ ወደ ዱባይ መተሽ 2 ዓመት ሰርተሽ ገባሽ። የት ነው ያረፍሽው? ከዱባይ ከ2 ዓመት በኋላ ስትገቢ እዛው ቤተሰቦቹ ጋር ክፍለ ሀገር ቤተሰቦች ጋር ሄደሽ ምን ያህል ጊዜ ተቀመጥሽ መልሰሽ ወደ ዱባይ ከመምጣትሽ በፊት? በ2009 ዱባይ መጣሽ። 2009 እና 2010 ቆየሽ ዱባይ። ከዛ በ2012 13 14 15 16 ሀገር ቤት ተቀምጠሽ በ2017 መልሰሽ ዱባይ መጣሽ። በእነዚህ 5 ዓመታት ውስጥ ምን አደረግሽ? ምንም ያደረግኩት ነገር የለኝም። ትዳሪያሽ፣ ልጅ ወለድሽ። ምን ነው 5 ዓመት ሙሉ የማንን ጎፈሬ ስታበጥሪ ነበር? ለራሴ ጨልሞብኛል። ትዳር ትይኛለሽ እንዲ ሀቡ እንዲ አትሊስት አግብተሽ አትወልጂም እንዴ? ዝም ብለሽ ከሀገር ሀገር መንከራተት። 8 ዓመት ሳውዲ፣ ከዛ ኢትዮጵያ ገብተሽ 1 ዓመት ተቀመጥሽ። በ27 ዓመትሽ ዱባይ ላስላለሽ እድሜሽን ልንገርሽ አሁን። አረ ተይው ተይ እንጂ ሀቡዬ ሰወድሽ። እሺ ግን ታዲያ ቆይ 5 ዓመትም ሄደሽ ሀገር ቤት ተቀምጠሽ ምን ጉድ ነው? አንዱን ጠብሰሽ አግብተሽ ወልደሽ አትመጪም ነበር እንዴ? እድሜ እኮ ይሄዳል ማሬ። እድሜ በእርግጥ ይሄዳል። አሁንም ያለውበት እድሜ ይሄዳል ውዴ። ግን እኔ ወንዶችን አላምንም ሀቡዬ። አይ ሁሉም ወንድ አይደለም ማሬ። አለ እኮ አሪፍ ወንድ ደግሞ። ምን አገባሽ? አግብተሽ በሐላል አግብተሽ ወልደሽ ከጠገበ ትፋቻለሽ፣ ልጅሽን ታሳድጊያለሽ። ካልፈለገ ከባለገ ከማገጠ ባይ ባይቲ እና ልጅሽን ታሳድጊያለሽ። ልጅን የመሰለ ነገር ታተርፊያለሽ ከትዳር። እድሜሽ ሳይሄድ አንድ ልጅ ትወልጃለሽ። የሚጦርሽ በስተርጅና በፍቅር አሳድገሽው ከዛ እሱ እንጂ ደግሞ በጣም የምወደው ልጅ ነበረኝ ሀቡዬ በጣም። እሺ ምን ሆነ? ከዛ ተዋደን ምን አለው ሚስት አለው ሀቡ ብነግርሽ ማለት ነው። ምን ሲል ከሰከስ ሚስት እያለው አንቺ ጋር ምን አመጣ? ጠየኩት ሀቡ ወላሂ ነው የምልሽ። ከአንድም 3 ጊዜ ጠየኩት። እውነቱን ስነግርሽ ማለት ማላም ነው ጠየኩት። በምን ተዋወቃችሁ ከዚህ ቆንጆ ጋር? ኧረ የተዋወቅ ነው ኖርማል እንደዚህ በቲክቶክ በምናምን አይደለም፣ በአካል ነው የተዋወቅ ነው። ከደሴ መንገድ ላይ ነው ታክሲ ላይ ነው ታክሲ ላይ ከደሴ ወደ አዲስ አበባ እየመጣሽ? ከደሴ ወደ አዲስ አበባ እየመጣ ከዛ ምንድን ነው ያለኝ? ጠረንሽ ደስ ይላል አለኝ። ለጠረን ደሳቸዋለሽ። አጠገብሽ ነበር የተቀመጠው? አንቺ ደግሞ ከአረብ ሀገር የመጣ ሽቶሽን ተቀብተሽ ነበረ። አጠገብሽ ቁጭ ብሎ ነበር ሚኒባስ ውስጥ። ከዛ ይላል ብሎ ለከፈሽ። ከዛ አንቺ ደስታ ከዛ በቆንጆ ሽታሽ ደስ ይላል መባል አውቄ ደግሞ እኔ ማለት ነው የዛን ሰዓት አባያ ነበር የምለብሰውና ከዛ አባያ ምን አደረኩት? ፀጉሬ እንዲታይ ረዥም ስለነበር ወጣ አደረኩ። ከዛ ፀጉሯ ነው ወይስ ሂውማን ሄር ነው እያለ
እንድምታታበት ማለት ነው። ከዛ ተነስቼ ነው ግን መጀመሪያ ያምራል ግን ይላል ብሎ በነገራችን ላይ ያምራል። ታስበው ግን ልክ እሱም ቆንጆውን ወንድ ስታይ ይመስለኛል ከቦርሳሽ ሽታወተሽ የተቀባሽውን እንዲሸተውና እንዲለቅፍሽ። አረ ተይ ሀቡን ያልተቀባሁም ከምር አልተቀባሁም። ፀጉሬን ያወጣሁት ፀጉሬን የፀጉር ሻምፖ ነው እንዲሸተተውና ጠረንሽ ደስ ይላል ያለሽ። መጀመሪያ ተቀብቼ ነበራ እኮ አልኩሽ እኮ እኔ እሱን ስታይ ነው የተቀባሽው። ወይኔ ሀቡሱ ገና አለብሽ ወይ አይደለም? ከዛ እሺ ጠረንሽ ደስ ይላል ሲልሽ የምታሽኮረመን ጠረንሽ ደስ ይላል ሲል ፀጉሬን እንዲያይልኝ አወጣሁት። እውነቱን ሳልዋስሽ ማለት ነው። ከዛ ተነስተን ደብረ ሲና አካባቢ ምሳ ልንበላ ወረድን እና የት ነው የምበየው አለኝ። አይ እኔ መብላት አልፈልግም የደብረ ሲና ምግብ የሚባለው ወሬ ስላለ ትንሽ እኔ ቆሎ ምናምን እበላለሁ ስል አሪፍ ምግባቸው ይባላል እንትና አፈርና ምናምን ይቀላቀልበታል ይባላል። ሀቡ በርበሬኛ አይደለም ሸክላ ይፈጫሉ። እንደዛ አካባቢ ስለሚባል አይ እኔ አሪፍ ወሬው ትክክል ነው፣ ግን እኔ የማውቃቸው ቦታ አሉ እኔ ይዤሽ ትሄዳለኝ። እዛ ምሳችንን በላን። ምን ጋር ቡና ጠጣን። ምንድን ነው የበላችሁት? ለመጀመሪያ መቼም ከሚያምር ከቆንጆ ልጅ ጋር ለመጀመሪያ ጊዜ የተበላ ምሳ አርስቶ ነው የበላነው። እሺ አርስቶ በላን። ከዛ አርስቶ ከበላን በኋላ ተያይዘን ወደ መኪና ገባን። ወዴት ነው የምትሄጁ ብሎ አጠራኝ። ቤተሰብ ጋር ነሽ? እናትና አባትሽ ጋር ነው? እሱ ለማጣራት ታውቂ ጎንን እያጣራ ነው የት እንደማርፍ አውቆ ይሄን ሸንኮራ ይዘሽ ትሄጃለሽ ለቤተሰብ ይሄ ምናምን አለኝ። አይ እናቴ ሸንኮራ ትወዳለች፣ ሸንኮራ ልገዛለሁ ስለ እኔ እገዛልሻለሁ አለ። እሺ ስንት ነው? 50 ብር 200 ብር ከፈለ። እሰይ እናቴ ያሳደገችሽ ሴትዮ ጋር እየሄድሽ ነበር? አይደለም እናቴ ሀይቅ እንዴ ከአዲስ አበባ አንቺ ከአዲስ አበባ ወደ ደሴ ነበር እኮ እየሄድሽ የነበረው አይደል? አይደለም ከአዲስ አበባ ወደ ሀይቅ እየሄድን ነው እንጂ። ኦኬ ነው። ከዛ ተነስተን እዛ እንትናልና ቆሎ ምናምን ጦስኝ ይሸጣል። እኔ ለእናቴ ጦስኝ ይገዛለሁ ስል እኔ ልክፈልልህ እናትህን ዱዓ አስደርግልኝ አልኩት። እሱም ለእናትሽ ሸንኮራ ገዛ፣ አንቺም ለእናቱ ምን ገዛ? ሸጣል ጦስኝ ሻይ የሚፈላበት። ኦኬ ጦስኝ ገዛ። ከዛ ተነስቼ ያንን ጦስኝ እንደገዛሁለት ያው እሺ አለ ዱዓ አስደርግ። እኔ በአንቺ ዱዓ አልገባም እሺ አለኝ። ያንን ጦስኝ ይዞ ሄደ። ከዛ ስልክ ተለዋወጥን። እሱ እጫፍ ላይ ወረደ። የት መሰለሽ? ማን ነበረች የምትባለው ከተማዋ? ብቻ አላውቅም። አፌ ላይ ያለ ወደ ደሴም አይቀርብም። ችግር የለም እሱ ወረደ። ሀርቡ ወረደ። እኔ ተነስቼ ብቻዬን ሄድኩኝ። ደወለልኝ። መጣ ደሴ እንደመጣ ተገናኘን። ከዛ እኔ ቤት ላሳይሻለ። ኧረ እባክህ ከዚህ ደሴ ሀርቡ ሄዳለሁኝ እንዲያልኩ ቅርብ እኮ ነው አለኝ። ኧረ እኔ አልሄድም አልኩት። ከዛ በስልክ ምን አለህ አልኩት። ህይወት አለህ? እኔ ህይወት የለኝም አልኩት። ገብቼ ማልቀስም አልፈልግም፣ ማበድም አልፈልግም፣ ምንም አልፈልግም። ጎንህን ንገረኝ። ወላሂ ሀቡ ነው የምልሽ ማለት ነው። 5 ወር በጓደኝነት ቀጠልን ማለት ነው። በስልክ ብቻ በአካል ሳትገናኙ? እየተገናኘን ግን ኖርማል ግንኙነት። ትገናኙ ምን ታደርጋላችሁ በአካል? ምንም ሻሂ ቡና ብለን እንመለሳለን። የት ነበር የምትገናኙት? ላይ ከአዲስ አበባ ወይስ እዛው? አረ አዲስ አበባ እናቴ ስንት ጊዜ ነው የምንሄደው ውዴ። የምንገናኘው ደስ ያለ ኮምቦልቻ አለ። እሱ ሀገር ወስዶኛል አንድ ጊዜ። አብራችሁ አድራችሁ አታውቁም? አረ አድሬ አላውቅም። ሀቡዬ ኧረ ተይ እናቴ ትሙት አድሬ አላውቅም። ግን ያሸንፋኝ በቃ ምንስ ሩም እናውራ ምናምን ብሎ ሩም ይዞሽ ገብቶ አቅም ክፍል ውስጥ ብቻችሁ? አረ ገብተን አናውቅም። ገብቻለሁ እምቢ እለዋለሁኝ። እኔ አልፈልግም እለዋለሁ። ምክንያቱም ብዙ ውሸቶች እያገኘሁበት ስለነበር እቤቱ ይዞኝ ሄደ አልኩሽ። ሀርቡ ከንፈር ለከንፈር ተሳስማችሁ አታውቁም? ያማ አለ ሀቡ ለምን ታስወሽኛለሽ እንደ ሀቡ ደግሞ ያማ አለ። ያንንማ የለም ብልሽ አንቺስ ታምኝኛለሽ? ያንንም አላመንኩም። ሩም ያልገባችሁትንም አላመንኩም። ይሁንልሽ ብዬ ነው እንጂ ወይ ሀቡዬ እናቴ ትሙት ተይ በሱ እንኳን አልዋሽሽ።
እዛ እንኳን ይሄ ማኪስማ ግድ ነው ውዴ። ምኑን ያጠነክራል ታዲያ? እሱ እውነት ነው። ከዛ ተነስቼ እቤቱ ሲሄድ እቤቱ ግድ ለያዝሻለኝ ቴንኪው ለብዬ ከዛ ቤት ይዞሽ ሄደ እና ሚስት እንዴት ቤቱ ይዞሽ ከሄደ ታዲያ? ሚስቲቱ አረብ ሀገር ናት፣ ስደተኛ ናት። እኔ እኮ ቅድም ጦስኙ ሚስቱ ጠጣችሁ እኮ እያልኩ ነበረ። እናትህ ዱዓ ታርግልኝ ብለሽ የገዛሽው ጦስኝ ሚስቱ ጠጣችሁ እያልኩ ነበር። ቴንኪው አይደለችም፣ አረብ ሀገር አለች እናቴ። 10 ዓመት ቅጥቅጥ ብላ ቤት የሰራች አስቢ። ማሻላ ቆንጆ ባላግብታ ቅጥቅጥ ብላ 10 ዓመት አረብ ሀገር ሰታ ቤት ሰራችለት። ከዛ ቤት ሲሄድ የወንድሜ ቤት ነው አለኝ። የወንድም ቤት አንቺ በፍርሃት ይያዛል። የወንድም ቤት አንቺ በአደራ የምትይዥው ቤት ምን አይነት ነው? ሀቡ ፈርተሽ ተንቀጥቅጠሽ ነው የምትይዥው ቤት እኮ ያስታውቃል። በአንድ ጊዜ ግምት ስትወስጂ ይጠቅሻል። የራሱ ቤትና የወንድም ቤት ወንድሜ ቤት ይጠነገረኝ ነው ነው ያለሽ? አዎ አዲስ አበባ ቤት ሰርቶ አዲስ አበባ ኑሮ እየኖረ ቤት መስራት የማይመስል ወንድሙ አዲስ አበባ ነው የሚኖረው። ደስ ሲ ላይ የት ነው ያልሽው ቦታ ላይ አርሂብ የሆነ ነገር ስሙ አያዝም ሀርቡ ወረደበት። ሀርቡ እሱ ሀርቡ ላይ ወንድሙ አዲስ አበባ እየኖረ ሀርቡ ላይ ቤት ሰርቶ እሱን እንዲጠብቅ ነግሮት በወንድሙ ቤት ነው ሀርቡ ላይ የሚኖረው። በቃ ያንን ሲነግረኝ ሊዋጥልኝ አልቻለም። ሀቡ ሊዋጥልኝ አልቻለም አልኩሽ። የኔ እህት ደግሞ ሙስሊም ቤት ደግሞ ፎቶ ሀራም ነው አይሰቀልም። ቢያንስ ፎቶ እንኳን ቢኖር እንትናለ ውዴ ፈትሻለሁ። እኔ ጅል አድርገሽኛል። ፈተሽኩኝ። በርሚል አየሁኝ፣ የታሸገ በርሚል ጫማ፣ የሴት ጫማ። ምን ችግር አለው? የወንድሜ ሚስት አረብ ሀገር ናት ይልሻለሁ። ወንድሜ አዲስ አበባ ብቻውን ነው የሚኖረው ይልሻለሁ። ይሄ በርሚል ምንድን ነው ስለው እኔ አስተማሪ ስለነበርኩኝ አዲስ አበባ ላይ ይሄ ሌባ ሲያስቸግረው ይሄ የማልፈልጋቸውን እቃዎች እዚህ ውስጥ አድርጌ ነው አለኝ እኮ። በርሜል ኬት መጣ? የአረብ ሀገር በርሜል። ከዛ ስጠኝ ገዝቻለኛ፣ ተራርጎ ቤት ገዝቻለኝ። ከማይፈልጉ ገዝቼ አስተማሪ ስለነበርኩኝ አዲስ አበባ ስለነበርኩኝ አስተማሪ ስለነበርኩኝ እቃዬን እዚህ ውስጥ አድርጌበት ነው አለኝ። ምክንያት በጣም ስማርት ነው። እኔስ የወንድሜ ሚስት አረብ ሀገር ናት ይልሻል ብዬ ፈርቼ ነበር። አይደለም አላለኝም። ከዛ እንደዛ አለኝ፣ ዋሸኝ። ከዛ ምን ባገኝ ጥሩ ነው ስልክ አለህ እንደ አልኩት። አዎ አለኝ። አይ ምን ፈልገሽ ነው? ቲክቶክ ትጠቀማለህ እንደ አልኩት። አይ ማየት እንጂ ፎቶ አልለቅም አልኩት። አውቄ እኔም ፎቶ ልቅቅ አደረኩበት በሱ ኢሜጅ ላይ ማለት ነው። በሱ አካውንት ላይ ከዛ ሼር አደረኩት ወደ እኔ ማለት ነው። ከዛ ሼር አደረኩትና 30 ደቂቃ ባልሞላ ጻፈች። ወላሂ ሀቡዬ 30 ደቂቃ በለቀኩት 30 ደቂቃ ስክሪንሹት አድርጋ ዋትስአፕ ላይ ላከችለት። ወይኔ ጉዲ! አንቺ ሳትነግሪው ነው የለቀቅሽው? አለቃ እና ታዲያ ውስጡን ለማወቅ ስለፈለግኩኝ ማለት ነው። ደበቀኝና ማወቅ ያለብኝ በዛ ነው። ገባሽ? እንዴት ግን ደፍሮ ስልኩን አስነካሽ? ባለትዳር ሆኖ ማለት የሆነ ትጎረጉርብኛለች፣ ሚስቴን ታገኝብኛለች ብላልፈለም። እንዴት አምኖ ስልኩን ሰጠሽ? ፎቶ የለውም ስልኩ ላይ አጥፍቶታል። አንድ ፎቶ የለውም። ስልክ ደግሞ እንደዚህ ሲጮህ ርቆ ነው የሚዋረው። በዛም ነው የተጠራጠርኩት። ታውቂያለሽ? በጣም ርቆ ስጽፍ አንቺ ቶሎ ብለሽ ቲክቶክ አካውንቷን ያስሽው? አረ ሼር አድርጌዋለሁ እያልኩሽ። አዎ ከኮመንት ላይ እሱ ኮመንቱን ሳያጠፋው ቶሎ ብለሽ ኮሜንት ሳያጠፋ ሼር ሳረገው እኔ ጋ ይገባል እኮ። ከዛ አየሁት። ሳየው በጣም ስድብ አውርዳበታለኝ። በውስጥ ማናት ብላ ጽፋለታለች። እችም ብቻ አማርኛ ማናት እቺ ብላ ብቻ ያንን ስክሪንሹት አድርጌ አሁን ጠየቀኝ ደውሎ፣ ቅድም ወስደሽ ስልኬን ምን አድርገሽዋል አለኝ። እችም ብቻ ነው የጠየቀኝ። ምን ችግር አለው? እንዲ አንተ ሚስት የለህም ማለት ላቱ ምን ችግር አለው? ፖስት ምን አይደለም እንዳልገባ ሆኝ ምን አረኩት አልኩት። ምን አረኩት ስለ አይ ተሳስተሽ ቲክቶክ ገብተሽ ነበር እንዳለኝ። ምን አይነት ጥያቄ ነው? ህፃን ልጅ ነኝ እንደ ሳላቅም ምነካከው አልኩት። ምን ሆንክ አልኩ። ነው ህይወት ተበላሽብህ አልኩት። ምን ለማለት ፈልገሽ ነው አለ። አይ ምንም እኔ ምንም ማለት ተሳስቼ ነው አልኩት።
አይ ፎቶ እኮ ለቀሻል በአንቺ ግን ጥሩ ነው ሀራም አይደለም አለኝ። ፎቶ መልቀቅ ሀራም ነው እንዲ አልኩት። አይ ሀራም ካልሆነ ለእኔ ሀራም አይደለም ችግር የለውም ይምሰልለክ አልኩት። ከዛ እንደገና ሊያምንልኝ ሲል በስክሪንሹት አድርጌ ያደረኩትን በሀሳብ ብላኩላት። ማናት እኮ ነው ያለችሽ እንጂ ምን አለችሽ አለ። በቃ ህይወት አለክ፣ ሚስት አለክ። ሚስት እያለህ ደግሞ ከኔ ጋር ይሄን ያህል ግንኙነት ያህል ምን እንትን አስባለክ ሚስት እያለክ። ከዛ ሰፈር ሄጄ አንዲቱን አሮጊት ጠየኳት። አሮጊት መቼም አይደብቅም አይደል? እዚህ ጋ አብዱ የሚባል ይሄ ቤት የማን ነው? እንዴት ነው? ህይወት አለው ወይ ያለ ስላት ልጄ አለችኝ። ስንት አመት ቀጥቅጣ ይሄን ቤት የሰራችው ሚስቱ አለችው። አዲስ አበባ ማስተማሪ ነበረ። አስተማሪነትን ትተህ ቤቱን ጠብቅ ያለችው እሷ ናት። ለቤት ትልካለች፣ ለወዱ ትልካለች። ባጃጅ እንደገና አሁን ልገዛለት እያሰበች ነው ብላ ያንን ሴትዮዋ እንዳወፍተው በላይ ቁጭ ብዬ ያችን ሪከርድ እያደረኳቸው ሴትዮን የሚሉትን ይዤ እሱ ጋር ሄድኩኝ ማለት ነው። ድሮም አብዲዎች እኮ አይታመንም። እሺ ኧረ ከዛ ስጠይቀው በቃ ከህይወት ይወጣ አልኩት። እስከዛ ሌለካ እኔ ሀልጋ እንጋፈፍ ነ እንደዚህ እንበል ቶሎ ብለሽ ሽማግሌ ምንትስያ እሷን አልወዳትም። እሺ ካልወደድካት እኔ ምን አገባኝ? አረብ ሀገር ልኮ ብሯን ነው የሚወደው፣ አይወዳትም። ኧረ እባክህ አረብ ሀገር ልኮ ቤት ሲያሰራ ባጃጅ ሲያስገዛ ብሯን ይወዳል። ገፋር ለብሯን ካልወደድክ ከነ ምናምኑ ነው። ብሯንም አትውደድ። እኔ እኮ አሁንም ይዛኛለች ልጅቷ በቲክቶክ አሁንም ይዛኛለች። እኔ ከሱ ጋር ምንም ኮንታክትነት የለም። ፎቶውን ትለጥፋለች፣ በውስጥ ትሰድበኛለች። አሁንም ግን እኔ ከሱ ጋር ምን አወቀች? አንቺ መሆንሽን እንትኑ ቲክቶኩ ላይ የፖስተችው በእሱ አካውንት ነው። እንዴት አገኘችሽ? ራስሽ ሄደሽ አውርተሻት ነው ለመጀመሪያ ጊዜ አይደል? እናቴ ትሙት አላወራኋትም። እሱ አሁን አላ ቲክቶክ ላይ እሱ ላይ አሁን እኔ ጋር ይጽፍልኛል የምለቃቸው ነገር ላይ እንዴት እንደደረሰው ማለት ነው። ኮሜንት ይጽፍልሻል፣ ኮሜንት ይጽፋል። አሁን ትቷል። ገባሽ? ከዛ መጀመሪያ ምንድን ነው የምታደርገኝ? በሰላም ገባችልኝ መጀመሪያ ማለት ነው። ከዛ ምን አደረገች? ከወር በኋላ ፎቶውን አደረገች። ፎቶውን አድርጋ በውስጥ ንቀት ነው እንዳለችኝ። እኔ ምንም ምላሽ አልሰጠኋትም ሲጀመር፣ ንቀትም ምንም። አሁንም ትሰድበኛለች። እኔ ግን ምንም አልመልስላ። እኔ ከሱ ጋር ምንድን ያልኩት ባለትዳር ነክ አረብ ሀገር ላይ እህት እያለችህ ሚስት እያለችህ እናትህ ማለት ናት። ሴት ልጅ እናት ናት። እንዴት እኔም አረብ ሀገርን አይቼዋለሁ። ታስቁኛላችሁ። ሴት ልጅ እናት ናት አይሻልም? እሺ እንዴት አያዝንም? ከሴት ተፈጥሮ እንዴት አያዝንም? ስንት አመት ሙሉ ተቀጥቅጣ ቤት እየሰራችለት በሴት መለወጥ ጥሩ ነው እንዴ? ዞሮ ዞሮ እሺ፣ አሁን እሷ ከሱ ላይ አግኝታሽ ልክልክሽን እየነገረችሽ ነው። ቆይንትን ጠፍቶ ልክ ልኳን እየነገርኳት ነው። አቁማለች አሁን እንጂ አንቺ ልትወስጂባት የነበርሽው ራስሽ 10 አመት ቤት የሰራችለትን ሰው ልትወስጂባት የነበርሽው ራስሽ። ደግሞ አንቺ ተሰድቢያታለሽ ባሏ ጋር ሄድሽ ታንስሽ ወይ ሀውዬ ረሃው እኔ ባላለው ብዬ ታዲያውቅ ያለው እንደ እኔ ቆንጆ እንዳለው ወይ ባላት በእርግጥ አንቺ አያይዥኛለሽ ባለትዳር መሆኑን ብታውቂ ኖሮ አትቀርቢው ነበር። ባለትዳር መሆኑን ስታውቂ ስላቆምሽ ጥሩ ነው። ግን አንዳንዴ ሴቶች ምን መሰለሽ አያምኑም። ባላቸው እንደሄደ አያምኑም። አቅማቸውን አህያውን ፈርተው ዳውላውን ነው። አቅማቸውን ባላቸውን ፈርተው ሴቷ ላይ ነው አቅማቸውን የሚወጡት። አሁን አንቺ ምንም አላጠፋሽም። እንደ ማንኛውም ሰው ተዋወቃችሁ፣ እየተላመዳችሁ ስትመጡ ባለትዳር መሆኑን ስታቂ እንትን ሆንሽ። ባለትዳር መሆኑን ስታቂ በጊዜ ጉዳዩን ቀጨሹ። ጎበዝ ነሽ። ገባሽ? ስለዚህ ይሄ የእሱ ጥፋት እንጂ የአንቺ ጥፋት አይደለም። አንቺ ጠንቋ አትቀልቢ። ባለትዳርነቱን የሚያውቀው እሱ ነው። ባለትዳር መሆኑን እያወቀ ሌላ ሴት ያማረው እሱ ነው። ደግሞ ወንድሜ ስለሚጠረጠር ወንድሜ ይጠይቀኝ ነበር፣ እናቴን ይጠይቃት ነበር። ባለትዳር ነው፣ ባለትዳር ይሆናል። ቤት አለው ከተባለ ማለት ነው። አንድ ወንድ ልጅ ቤት አለው ከተባለ ሲጀመር አረብ ሀገር ሚስት አለችው። አዎ ትክክል 100%።
ያገባል አባረርሽላ ባለውለታዋ ነሽ። እንደውም እኮ ልታመሰግንሽ ይገባል ባሏን ስላላማገጥሽ። እሱ ሊማግጥ መጥቷል፣ ግን ባለትዳር መሆኑን ስታረጋግጭ አባረርሽው። ልታመሰግንሽ ነው የሚገባው፣ ልትሰድብሽ ሳይሆን። እኔ እንዳንቺ ባለጌ አይደለሁም። እንዳንቺ ባለጌ ብሆን አልኳት። እኔ እሱ አሁንም እኔ አንቺን ላስለቅስሽ ብል እሱን አግብቼ ማስለቀስ እችላለሁኝ አልኳት። ቢያንስ የሚከፈለው ብር ነው፣ ሰርቼ ከፍለዋለሁ። ግን እኔ አልፈልግም አልኳት። አልፈልግም። የምን ብር ነው የምትከፊው? አትከፊም እንጂ እንዴ! የሚሰራበትን ቤት ክፈል። መሬቱ የሱ ነው፣ መሬቱ የሱ ነው። ስለዚህ ቤቱን እነሱ ሲፋቱ ይካፈላሉ። የተካፈለውን ብር ይዞ ወደ አንቺ ይመጣል እንጂ አንቺ ምን ብር ነው የምትከፊው? እኔ የሰራሁበት ቤት ልገቢ ነው እንጂ ያለችኝ። ምን ይሸጣላ? ቤቱን ሽጠው እኩል ገንዘቡን ተካፍሎ ይመጣሉ ወደ አንቺ። መሬቱን አልሸጥም ግምቷን ልስጥ ካለ ደግሞ እሱ ያወጣችሁ ሂሳብ ነው የሚሰጣት። እና አንቺ ነሽ እንዴ ራሱ ሰርቶ ከፍሎ ሲጨርስ ከእዳ ነፃ ሲሆን አንቺ ጋር ይምጣ። ከእዳ ነፃ ለእሷ ስድብ ነው እንጂ ስራም አላጣም። ይዞ እንዲመጣ ከእዳ ነፃ ያልሆነ ባል እንዳትቀበሉ። ከድሮ ሚስቱ ጋር እዳ ያለበት እዳ ከፋይ እንዳትሆኑ እናንተ። ከእዳ ነፃ ያልሆነ እንዳትጨራሽ። እዳ ይዞ መጥቶ አንቺ የእሱን እዳ እየሰደበችሽ ነው ሚስትየው በጥራቃ እንትን እያለች። መሁባ ነው ስሟ፣ እየሰደበች ነው። አሁን አካውንቷ ይሁን አላውቅም። መሁባ የምትባል ልጅ እየሰደበችሽ ነው። ሚስቱ በፌክ አካውንት ስሟ መሁባ ካልሆነ ፌክ አካውንት ነው ማለት ነው። እንግዲህ ስደቢ በደንብ አድርገሽ ባይዘዌ ማለት ነው ማሬ። ሚስትየው ዛሬ እሷ ባለትዳር ስለማትፈልግ አባረዋለች። የለመደ ውሻ ግን መሄዱን አይተውም እና ማለት ነው። አሁን እሺ ምትል ሁለተኛ ሚስት ለመሆን እሺ ምትል ሲያገኝ ያገባል ማሬ። አይወዳትም ሲጀመር። እሷንም እንደዛ እልኳን ላስጨርሳት አይወዳትም። ቢወዳት ማለት መብት የለሽም። ቢወዳታል እንዴ? ባይወዳት እንዴት እስካሁን አብሯት ይቆያል? ግን እሷንም ይወዳል፣ ሌላም ሴት ይወዳል ሰውየው። እሷንም ይወዳታል። ለምን አፌ ቁርጥ ይበልልሽ። አቡዬ ሸልምሻል። ቤት ሰርታለታለች፣ ባጃጅ ገዝታለታለች። አስተማሪ ልጅ ከሰው ልጅ ጋር ምን አዳረቀ? ከአስተማሪነትህን ትተህ አዲስ አበባና ቁጭ በል፣ የሰው ፊት አይግረፍህ። ከሰው ልጅ ጋር ምን አዳረቀህ ብላ አስተማሪነቱን አስትታ ከአዲስ አበባ እዛ አርሂቡ ነው በርሁ የት ነበር ስሙ? ሰምቲንግ ላይክ ዳት እንደዛ ቦታ አምጥታ ምን የመሰለ ቤት ሰርታ እሷ 10 ዓመት አረብ ሀገር እየሰራች እስካሁንም አረብ ሀገር እየተጠገረረች ሀርቡ ድረስ ከአዲስ አበባ ይኸው ሀርቡ አስታውሱን። አዲስ አበባ ከሰው ልጅ ጋር ከምትዳረቅ አስተማሪነት ከቾክ ጋር ከዳስተር ጋር ምን አዳረቀ? ከሰው ልጆች ጋር ምን አዳረቀ የሚባል እና መምህርነት ክንታው እና አሪቡ ናና አሁንም ጠፋ። ሀርቡ ናና የሰው ፊት እንዳይገርፍ ፀሐይ እንዳይመታ ና ሀርቡ ይኸውንካ ቤት ሙሉ ቤት ጽድት ያለ ቤት እየኖረ ባጃጅ ተገዝቶለት እስከፈለገው ሰዓት ድረስ እየተኛ እስከ ከሰዓት ተኝቶ ከሰዓት ተነስቶ ባጃጁን አስነስቶ ሄዶ ስጋ ገዝቶ ስጋ ቤት ስጋውን በልቶ ጫቱን ቅሞ ፈታ ዘና ብሎ ራሱን እየጠበቀ እየፋፋ ፊቱ ቦምቦሊኖ እየመሰለ ቅባቱ እየወጣ ጽድት ብሎ የፈለጋትን ጭቅ እንደዚህ እንደ ነጁ ከባስ ላይም ከምን ላይም ቆነጃጅቶችን እየጠበሰ እሺ የምትለው ሲያገኝ አብሮ እያደረ እምቢ የምትል ሲሆን እየተወ ደስ የሚል የነፃነት ላይፍ ይኖራል። ኖ ስትረስ፣ ኖ መጨናነቅ። አንቺ በየወሩ ትልክ ያለሽ እንደሱ የታደለ እናቱ የመረቀችው ማንም የለም። ሁለተኛ የምትገባ ሲያገኝ ደግሞ ሁለተኛ ያገባል። ከዛ ሸሪአው ይፈቅዳል ይልሻል። አንቺ ደክመሻል፣ በአረብ ሀገር ጉልበትሽ አልቋል፣ አርጅተሻል፣ ምትካድምሽ አመጣሁልሽ ይልሽና ወጣት ልጅ ግር ኮረዳ አምጥቶ ያስካድምሻል። ቀን ቀን አንቺን ትካድማለች፣ ማታ ማታ እሱን ትካድማለች። ላይፍ ይቀጥላል። ይሄ ነው ላይፍ። አንቺ የመጀመሪያ ሚስት ነሽ፣ ክብር ነሽ።
ነገ አንቺ ስታረጂ የከፈልሽለት መስዋዕትነት መልሶ ይከፍልሻል ልጅሽ። ለባል ስትጠገረሪ ግን አንቺ አርጅተሻል፣ ጉልበትሽ አልቋል ብሎ አዲስ ሚስት ይተካብሻል። ገባሻ? ብልጥ ሆኚ። ለልጅ ልፊ አይቆጭሽም። ለልጅ የሚለፋ አይቆጭም። ለባል የሚለፋው ግን ይቆጫል። ቢኮዝ ነገ ሌላ ሚስት ያገባል። አንቺ ጉልበትሽ ሲደክም አዲስ ጉልበት ፍሬሽ ይፈልጋል። ከሰማችሁ አልሰማችሁ የራሷ ጉዳይ። እሺ ናርዲ ነጁዬ የምናመሰግነው ታሪክሽ በጣም ጣፋጭ ነበረ። ግን እኔ ያው የምመክርሽ ነገር አግቢ ማሬ። እድሜ ይሄዳል። እድሜሽን ላሰላልሽ ነበረ እምቢ በሀቡዬ ፕሊስ ብለሽ አላሰላምሽ። ግን አሁን ይኸውልሽ ጥበሽ አንዱን አግቢ። ኦኬ ገንዘብሽን አትስጪ። የፍቅር ጊዜ አሳለፊ። አግቢ፣ ውለጂ። ከሄደም አሰላሙ ይሄዳ። ከሄደ ይሄድ። ወንደሽ ግን ይቆጭሻል እንዴ? ከወለድሽ ጥርግ ይበል። አንቺ ልጅሽን ሰርተሽ አታሳድግም ሰው